ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥቅምት 22 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ከአዲስ አበባ 60 ኪሎ ሜትር ርቀት ላይ ፋኖ የከተማ ኦፕሬሽን ሰርቶ በድል መመለሱን አስታውቋል። ቡልጋ ከተማ አስተዳደር የገባው የፋኖ ሰራዊት የፈጸመውን ጀብዱ አስመልክቶ የተሰናዳውን ዝርዝር ዜና በቀዳሚነት የምናስደምጣችሁ የዕለቱ የውጊያ መረጃ ነው። ወልዲያና ደሴ ዙሪያ ዛሬም ተነቅነቁ ቀጥሏል። ላስታ ላሊበላ ላይ ደግሞ ፋኖ ህዝብን ሰብስቦ የደረሰበትን የውጊያ ግምገማ ሪፖርት ለአማራ ህዝብ አቅርቧል። በቀረበላቸው ሪፖርት የተደሰቱት የወረዳው ነዋሪዎች ልጆቻቸውን መርቀዋል። የወልዲያ ዙሪያውን ተጋድሎና የደሴውን ትንቅንቅ ከላስታ ውይይት ጋር ያሰናዳነውን ዝርዝር ዘገባ በዜናችን ተሰሙታላችሁ። የሸዋ ምድር ዛሬም ሌላ የድል ዜናን አስደምጦናል። ቀወት አውራጃ ሸዋሮቢት ላይ የሆነውን ታላቅ የድል ዜና በዝርዝር አሰናድተነዋል። አማራን አሸናፊ ለማድረግ ወደዚህ መተናል ሲሉ የተናገሩት የፌዴራል ፖሊስ አባላቱ የሰጡትን ዝርዝር ማብራሪያ ሰዓቱን ጠብቆ ይደመጣል። በአሩሴ ዞን የተፈጸመው እልቂት በርካቶችን ያስቆጣ ሆኗል። የአምስት ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት ድርጊቱን አውግዞ ህዝቤ ሆይ ራስን ተከላከል ሲል የአምስት የፋኖ እዞች ስብስብ የሆነው አፋባን በተመሳሳይ ይህን ስርዓት ገርስሰን ካልጣልን በስተቀር በየተራ እናለቅሳለን ብሏል። ዝርዝር ዘገባው በዜናችን ተሰናድቷል፣ ይደመጣል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ፋኖ የብልጽግና ሰራዊት ላይ ጉዳት ማድረሱን ገለጸ። በአማራ ህዝብ ላይ ዘረፈጅ ጦርነት ያወጀው ብልጽግና ለሰራዊቱ ከባድ ቀጠና ከሆኑበት የአማራ ምድሮች ውስጥ ወሎ ቤት አማራ ግንባር ተጠቃሽ ነው። የአፋባ አፄ ምኒልክ ዕዝ ምስራቅ አማራ ኮር 2 አህዶች ከወልዲያ እስከ መርሳ ባለው ቀጠና የብልጽግና ሰራዊትን ስበው በማስገባት ከባድ ኪሳራ በማድረስ ታላቅ ድል መጎናጸፋቸውን ቃል አቀባይ ክፍሉ ገልጿል። ከዘመቻ አባናደው ማግስት በርካታ የብልጽግና ሰራዊት ወደ ቤት አማራ ያስገባው ብልጽግና ጥቅምት 21 ቀን 2018 ዓ.ም ንጋት ጀምሮ ከወልዲያና መርሳ በምዕራብ አቅጣጫ ወደ ጉባ ላፍቶና ሀብሩ ወረዳ በሜካናይዝድና በድሮን የታጀበ ማጥቃት ያደረገ ሲሆን ዞብላምባ ክፍለ ጦርና ካላ ኮርማ ክፍለ ጦር በርካታ ኃይሉን ሞትና ቁስለኛ በማድረግ ከባድ የሆነ ሰብአዊና ቁሳዊ ኪሳራ አድርሰውበታል ሲል በአውደ ግንባር መረጃው ጠቅሷል። በሌላ የዙ የውጊያ ግንባር በዚህ ወሎ ቤት አማራ አፋባ አፄ ምኒልክ ዕዝ የምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር በደቡብ ወሎ ዞን ወረባቦ ወረዳ ከቢስቲማ ወደ ቦከክሰና ሀደሬ ሲንቀሳቀስ በነበረው የብልጽግና ወታደር ላይ ጥቃት በመክፈት ታላቅ ድል ተቀዳጅቷል። ጥቃቱን ያደረሰው የባለሽርጡ ክፍለ ጦር ቃኞች ሲሆኑ በውጊያውም በርካታ የብልጽግና ሰራዊት ሞትና ቁስለኛ ማድረጋቸውን የክፍለ ጦሩ ቃል አቀባይ ክፍል አስታውቋል። የክፍለ ጦሩ ቃል አቀባይ ክፍል አክሎም የብልጽግናው ሰራዊት በወረባቦ ወረዳ ከቢስቲማ ወደ ቦከክሳ ሲያመራ የነበረውን የብልጽግና ወታደር ልዩ ስሙ ጠቢሳ በሚባል ቦታ ላይ በክፍለ ጦሩ ቃኞች ባደረጉት ውጤታማ ደፈጣ ነው ብሏል። በዚህ የደፈጣ ጥቃት የጠላት ኃይልን ወደ ሞት ምድብ ስቦ በማስገባት ግማሹን ሙትና ግማሹን ቆስለኛ ማድረግ ተችሏል ሲል የገለጸው የክፍለ ጦሩ ቃል አቀባይ ክፍል ውጊያው የተካሄደው ከንጋቱ 12 ሰዓት ተኩል እስከ ረፋዱ 3 ሰዓት ተኩል መሆኑንም አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፄ ምኒልክ ዕዝ ነጻ ባወጣቸው ቀጠናዎች የመልካም አስተዳደር ችግሮችን እየፈታ መሆኑን አስታውቋል። ህዝባዊ ስብሰባ ማካሄዱን አስመልክቶ ቃል አቀባይ ክፍሉ ለጣና ቴሌቪዥን በላከው መረጃ ላስታ ሳምነው ኮር ከሚያስተዳድራቸው ከ9 በላይ ወረዳዎች አንዱ የሆነው ላስታ ወረዳ ሲሆን ይህ ወረዳም 28 ቀበሌዎችን ያቀፈ ነው። ከእነዚህ ቀበሌዎች መካከል ድብኮ ቀበሌ አንዱ ሲሆን ከዚህ ቀበሌ ማህበረሰብ ጋር በዛሬው ዕለት ውይይት አድርገናል ብሏል። በውይይቱ ላይ የተለያዩ ጥያቄዎችና ሐሳቦች መነሳታቸውን የገለጸው የኮሩ ቃል አቀባይ ክፍል ተወያዮች ላነሷቸው ጥያቄዎችና አስተያየቶች የአፋባ አፄ ምኒልክ ዕዝ ጽሕፈት ቤት ኃላፊ አርበኛ ደስታው መለሰ፣ የዙ ምክትል ህዝብ አስተዳደር መምህር ፍቅሩ ፈንታውና ሌሎች የኮር አመራሮች ምላሽ መስጠታቸውን ተናግሯል። ከዙ ከፍተኛ አመራሮች የሰጠው ምላሽን ፋኖ የህዝብን ጥያቄ በተገቢው መንገድ መመለስ የሚያስችለውን የዲሞክራሲና የመንግስት አወቃቀርን እየገነባ መሆኑን ያሳያል ሲሉ ተወያዮች ደስታቸውን መግለጻቸውን የኮሩ ቃል አቀባይ ክፍል ገልጿል።
ከአዲስ አበባ በቅርብ ርቀት ፋኖ ድል መቀዳጀቱን ገለጸ። የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ከአዲስ አበባ በቅርብ ርቀት 60 ኪሎ ሜትር በምትርቀው ቱለፋ ወይም ቡልጋ ከተማ አስተዳደር በመግባት ታላቅ ድል መቀዳጀቱን አስታውቋል። በዚህ ኦፕሬሽንም ተጋድሎን የፈጸመው የኃይለ ማርያም ማሞ ክፍለ ጦር መሆኑን ከዙ ሚዲያና ኮሙኒኬሽን ክፍል ያገኘነው መረጃ ያመለክታል። የዕለቱን ተጋድሎ አስመልክቶ መረጃውን ለመገናኛ ብዙሃን ያደረሰው የዙ ቃል አቀባይ ክፍል ተከታታይና በድል የታጀበ ኦፕሬሽን የምትሰራው በኃይለ ማርያም ማሞ ክፍለ ጦር የሶስተኛ የሰላም ሰው አንዳርጌ ሬጅመንት በአዲስ አበባ ዙሪያ ቱለፋ ከተማ አስተዳደር በመግባት አርብ ለቅዳሜ አጥቢያ የብልጽግና ካምፕና ምሽግ እንዲሁም የከተማ አስተዳደር መቀመጫ ህንጻ ውስጥ አስደናቂ ኦፕሬሽን ፈጽማለች ብሏል። የዙ ቃል አቀባይ ክፍል አክሎም በዕለቱ ኦፕሬሽን የተኩስ ልውውጥ በጠላት ብልጽግና ሰራዊት ላይ ከፍተኛ ቁሳዊ ኪሳራ አድርሰንበታል። ፈጣንና ተገማች አልሆንለት ያለው የፋኖን ከብረት የጠነከረ ክንድ መቋቋም ያቃተው የብልጽግና ሰራዊት እግሬ አውጪ ብሎ ወደ ኦሮሚያ ክልል ፊቼ ገነትና በዙሪያው ወዳለው ግዛት አምልጧል ሲል የተጋድሎውን መረጃ አጋርቷል። ፋኖም ካስደናቂው የከተማ ኦፕሬሽን መልስ ወደ ተቆጣጠረው ግዛቱ በድልና በጀግንነት ተመልሷል ሲል የገለጸው የአፋባ ጄኔራል አሳምነው እዝ የውጊያ መረጃ ይህ የከተማ ኦፕሬሽን እንደሚቀጥል የአፋባ ደቡብ አማራ ቀጠና አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ዘመቻ መምሪያ ኃላፊ ጨምሮ አስታውቋል። ተጨማሪ የብልጽግና ጦር ከዳ። የአፋድ ሸዋ ጠቅላይ ግዛት ህዝብ በብልጽግናው ሰራዊት ላይ በወሰደ የተቀናጀ እርምጃ ሰራዊቱ እየከዳ ፋኖን መቀላቀሉን ቀጥሏል። በሁሉም ግንባሮች በብልጽግናው ሰራዊት ላይ የተጠና እርምጃ መውሰዱን የቀጠለው አፋድ ሸዋ ጠቅላይ ግዛት ህዝብ የብልጽግናውን ሰራዊት በተግባር ማፈራረሱን ቀጥሏል ሲል የገለጸው የመሐመድ ቢሆኔ ኮር ሚዲያና ኮሙኒኬሽን ክፍል ነው። የኮር ሚዲያና ኮሙኒኬሽን ክፍል ለጣና ቴሌቪዥን በላከው የውጊያ መረጃ ከሰሞኑ በመራቤቴ ግንባር ከፍተኛ ፍርሰት ያጋጠመው የብልጽግና ሰራዊት በዛሬው ዕለትም በይፋት አውራጃ የቀጠለ መሆኑን አስታውቋል። በቀወት ወረዳ ሸዋሮቢት ከተማ የነበሩ የአማራ ተወላጅ የፌዴራል ፖሊስ አመራሮች የአፋር ሸዋ ጠቅላይ ግዛት ህዝብ የመሐመድ ቢሆኔ ኮር የበረራ ክፍለ ጦርን በክብር መቀላቀላቸውን ገልጿል። በረራ ክፍለ ጦርን የተቀላቀሉት እነዚህ የፌዴራል ፖሊስ አመራሮች በሰጡት አስተያየት ብልጽግናው በአማራ ንጹሃን ላይ በየከተማው በሚያደርሰው ወጣቶችን የመረሸን የማሰርና የማንገላታት እንዲሁም በንጹሃን ላይና በንብረት ላይ የሚወረውረው የከባድ መሳሪያ ድብደባ በአማራው ላይ ከፍተኛ የሰብአዊና ቁሳዊ ጉዳት ማድረሱን በአይናችን እያየን በመሆኑ ብልጽግናው አማራ ጠል መሆኑን ተረድተን ፋኖን ለመቀላቀል ገፊ ምክንያት ሆኖናል ሲሉ ተናግረዋል። በተጨማሪም በየከተማው የፋኖ ቤተሰብና የፋኖ ደጋፊ ናችሁ በማለት የንጹሃንን ንብረት የመዝረፍ ብሎም የማውደም ድርጊት በተደጋጋሚ ጊዜ ሲፈጸም ማየታቸውን ገልጸው በአጠቃላይ የአማራን ህዝብ ኢላማ ያደረገ ጭፍጨፋ፣ በስነልቦና መጉዳት፣ በኢኮኖሚም የአማራን ህዝብ የማድቀቅ እኩይ ተልእኮና አጠቃላይ በትውልድ ላይ መጠነ ሰፊና መልከ ብዙ ግፍ ሲፈጽም ማየታቸው ለዚህ ውሳኔ እንዲደርሱ እንደረዳቸው ገልጸዋል። በአጠቃላይ በብልጽግናው አገዛዝ እየተሰራ ያለው አማራንና አማራ የሆነን ሁሉ የማውደም ስራ ህሊና ላለው ሁሉ ከባድ ሸክም ነው የሚሆነው ብለዋል። የፌዴራል ፖሊስ አባላቱ አክለውም ይህንን እያየን እንደ አማራ ተወላጅነታችን የብልጽግና መዋቅር የአማራ ህዝብ ላይ የሚያደርሰው ግፍና ሰቆቃ ቆጭቶን ነው ከወንድሞቻችን ጋር በክብር ተቀላቅለን የአማራን መከራ ለማስቀረትና ኢትዮጵያንም ከመፍረስ ለመታደግ የመጣ ነው በማለት የትግላቸውን ዓላማና ግብ አስረድተዋል። ከሁሉም የሚያመን የራሳችን ተወላጆች አድርባይነትና ለኛ መጥፊያ ተባባሪዎች መሆናቸው ነው ሲሉ የሚናገሩት እነዚሁ የፖሊስ አባላቱ ብልጽግናው የፋኖን ትግል ለማንኮላሸት የራሱን ደህንነት ወደ ፋኖ ቀጠናና ሰራዊት በመቀላቀል ፋኖ ወደ አንድ እንዳይመጣ በከፍተኛ ሁኔታ በጀት መድቦ የእርስ በርስ ጦርነት እንዲፋፋም ውስጥ ለውስጥ እየሰራ እንደሆነ ገልጸው በፋኖ በኩል ጥንቃቄ እንዲደረግ አሳስበዋል። የፖሊስ አባላቱ አስተያየታቸውን አክለውም ያለምንም ምክንያት ያሰራቸውን ንጹሃን የአማራ ተወላጆችን ከእስር ቤት በማውጣት ፋኖ ወደ ብልጽግና ተቀላቀለ በማለት የሐሰት ፕሮፓጋንዳ ባገዛዙ ሲፈጸም ቆይቷል። በብልጽግና መዋቅር ውስጥ ሆነው በፖሊስ በሚልሻ በአድማ ብተናና በመከላከያ ላሉ የአማራ ልጆች የብልጽግናን ጨፍጫፊ ስርዓት ትታችሁ ወደ ፋኖ ብትመጡ ለኛ የተደረገው አቀባበል ይጠብቃችኋል ሲሉ ለጓዶቻቸው ጥሪ አቅርበዋል። ሁሉም ኢትዮጵያዊ ለትግል ይነሳ። አፋብኃ በኦሮሚያ ክልል በተለያዩ ዞኖች ብሔርንና ሃይማኖትን ኢላማ ያደረጉ ግድያዎች በተከታታይ ሲፈጸሙ 7 ዓመት አልፏቸዋል። ባሳለፍነው ሳምንት በዚሁ ክልል አሩሴ ዞን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የደረሰው ግድያ በርካቶችን አስቆጥቷል። ይህን ሃይማኖት ተኮር ግድያ አስመልክቶ በርካቶች ተቃውሟቸውን የገለጹ ሲሆን የአማራ ፋኖ ብሔራዊ ኃይል ዛሬ ባወጣው መግለጫ የአማራ ፋኖን ወደ ጫካ የገፋው ዋናው ምክንያት አገዛዙ በአማራ ሕዝብና በቤተ
ቤተ እምነቶች ላይ የሚፈጽመውን መዋቅራዊ ጥቃት እንዲያቆም በሰላማዊ መንገድ ተደጋጋሚ ጥያቄዎችን ሲጠየቅ የብልጽግናው አገዛዝ ግን ይህንን ጥያቄ ከመስማት ይልቅ በጩኸት በመመሰል ወደ ሙሉ ዘር ማጥፋት ጦርነት በመግባቱ እንደሆነ መላው ህዝባችን የሚያውቀው ነው ብለዋል። በአርሲ ዞን ጉና፣ መርቲ፣ ሸርካና ሆሎንቆ ዋቢ ወረዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ካህናት በሃይማኖታቸውና በአማራ ማንነታቸው ላይ ሲፈጸም የቆየው ግድያና ስቃይ እጅጉን ተባብሶ መቀጠሉን አፋባ በመግለጫው አስታውቋል። የአማራ ፋኖ ብሔራዊ ኃይል መግለጫ አክሎም ይህ መዋቅራዊ ጥቃት የብልጽግና አገዛዝ ወደ ስልጣን ከወጣበት ጊዜ ጀምሮ እጅጉን ተባብሶ በሁሉም የኢትዮጵያ ክፍል በካህናትና መሸይኮች በኦርቶዶክስና በእስልምና ምዕመናን ላይ በግልጽና በስውር ጭፍጨፋ ሲፈጸም ከመቆየቱ ባሻገር በአርሲ አካባቢ የተፈጸመው ማንነት ተኮር ጭፍጨፋም የዚሁ ነጸብራቅ መሆኑ የአደባባይ ሀቅ ነው። ጥቃቱን ይበልጥ አስከፊ የሚያደርገው የዜጎችን ደህንነት የመጠበቅ ኃላፊነት ያለበት አገዛዝ ለጨፍጫፊዎች መሳሪያ ማደለን ጨምሮ በቀጥታ በግድያዎች ላይ እየተሳተፈ የሚፈጽመው መሆኑ ነው። ይህ ተግባርም አገዛዙ የአማራን ህዝብና ቤተ እምነቶቹን በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማጥፋት የዕቅዱ አካል መሆኑን በቂ ማሳያ ነው ሲል ተቃውሞውን ገልጿል። አገዛዙ እነዚህንና መሰል ድርጊቶች እየፈጸመ ያለው የቤተክርስቲያኗን መዋቅር በቁጥጥር ስር በማስገባት ጭምር ነው ሲል የገለጸው አፋባ ኃላፊነት ያለባቸው መንፈሳዊ አባቶች አገዛዙ ድርጊቱን እንዲያቆምና እንዲያስቆም በቂ ትግል ማድረግ ሲገባቸው ጥቃቱን ለማውገዝ እንኳን ዳተኝነት እንዲታይባቸው ምክንያት ሆኗል። የጥቃቱ ሰለባዎችን ማንነት የሚጋራው ህዝብም ሆነ ሌላው ኢትዮጵያዊ የጥፋት ተልዕኮ ይዞ የተነሳውን አገዛዝ ማስወገድ ላይ ከማተኮር ይልቅ ከገዳይ ፍትህን የመናፈቅ አደገኛ አስተሳሰብን በመሸከም ዛሬም እንደ ትላንቱ ሻማ በማብራትና ፍትህ በመለመን ሞቱን የሚጠባበቅ መሆኑ መጪውን ጊዜ አስከፊ ያደርገዋል በማለት መዋቅራዊ ለውጥ እስካልተፈጠረ ድረስ የብልጽግናው አገዛዝ በንጹሃን ላይ የሚፈጽመውን ማንነት ተኮር ግድያ እንደማያቆም ጠቁሟል። በሰው ልጆች እልቂት ማዘን ሰብአዊ ባህሪ ቢሆንም በቁርጠኛ ተጋድሎ እንጂ በሐዘንና እርግማን ነጻ የወጣ ህዝብ በዓለም ላይ የለም። በመሆኑም ሐዘንና እርግማን የሚለውጠው ነገር እንደሌለ ታውቆ በከተማም ሆነ በገጠር የሚኖረው ሁሉም ኢትዮጵያዊ እንደ አካባቢው ነባራዊ ሁኔታ ራሱን በማደራጀት አገዛዙን በሁሉም ረገድ ታግሎ እንዲያስወግደው ጥሪያችንን እናስተላልፋለን። የአማራ ፋኖ ብሔራዊ ኃይል አመራርና ሰራዊቱ የሽብርና የጭካኔ ተግባራት የሚቆሙት አረመኔውን የአብይ አህመድን አገዛዝ ፍትህ በመለመን ሳይሆን በሁሉም የሀገራችን አካባቢዎች በአፈሙዝ በመታገዝ ሁሉን አቀፍ ህዝባዊ ቢተኝነት በሚደረግ ትግል ብቻ እንደሆነ እንገነዘባለን። ለዚህም ድርጅታችን ሲያደርግ የቆየውን ተጋድሎ አጠናክሮ በመቀጠል የዜጎቻችንን ደም የሚያፈሰውን አገዛዝ በማስወገድ ለመላው ህዝብ የሰላም አየር ይመጣ ዘንድ መስዋዕትነት መክፈሉን ይቀጥላል በማለት አፋባሃ አሳስቧል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽቱ ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።